ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ ማለትም ከዛሬ ጀምሮ በከፊል ለትራፊክ ዝግ ይሆናል ተባለ። ለፈጣን አውቶቡስ መስመር ግንባታ ፕሮጀክት ምክንያት ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ የካቲት 30 2018 ጀምሮ በከፊል ለትራፊክ ዝግ መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በመሆኑም ከቄራ ወደ ሜክሲኮ የሚጓዙ አሽከርካሪዎች ከቡልጋሪያ መብራት ወደ ቀኝ በመታጠፍ ወደ ቂርቆስ ቤተክርስቲያን የሚወስደውን መንገድ መጠቀም ይችላሉም ተብሏል። እንዲሁም ከቡልጋሪያ መብራት ወደ ግራ በመታጠፍ ወደ አፍሪካ ህብረት የሚወስደውን መንገድ ሊጠቀሙ ይገባል ሲል የአዲስ አበባ መንገዶች ባለስልጣን ምክትል ኃላፊ አቶ እያሱ ሰለሞን ለብስራት ራዲዮ ተናግረዋል። በተጨማሪም ከሜክሲኮ ወደ ቄራ የሚወስደው መንገድ ለጊዜው ለትራፊክ ክፍት ቢሆንም በመንገዱ ላይ ለረጅምም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም በጥብቅ የተከለከለ መሆኑን የመንገዱ ግንባታ እስኪጠናቀቅ ድረስም ህብረተሰቡ በትዕግስት ሊጠብቅ ይገባል መባሉን የሳምሬት ስዩም ዘገባ አመላክቷል። የ10 ዓመቱን ታዳጊ አግተው ቤተሰቦቹን ከ1 ሚሊዮን ብር በላይ የጠየቁ 6 ግለሰቦች በእስራት ተቀጡ። በአርሲ ዞን በሌ ጋሰራ ወረዳ ውስጥ ከትምህርት ቤት ወደ ቤት በመመለስ ላይ የነበረ የ10 ዓመቱን ታዳጊ በሞተር ብስክሌት አሳፍሮ በመውሰድ የእገታ ተግባር የፈጸሙትና ቤተሰቦቹን ገንዘብ የጠየቁ 6 ግለሰቦች በእስራት መቀጣታቸው ተገልጿል። የአርሲ ዞን ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ምክትል ኮማንደር ረጋቱ ሰቦቃ ለብስራት ራዲዮ እንደተናገሩት ተከሳሾቹ አንደኛ ምንዳ ከተማ፣ ሁለተኛ ቶልቻ ከተማ፣ ሶስተኛ ሚልኪ አደሬ፣ አራተኛ ደሳለኝ ጣፋ፣ አምስተኛ መሐመድ ገንዶ፣ ስድስተኛ ሽመልስ አባሱ የተባሉ 6 ተጠርጣሪዎች በመተባበርና ቅንጅት በመፍጠር የእገታ ተግባር መፈጸማቸውም ተገልጿል። ከ6ቱ ተከሳሾች መካከል ምንዳ ከተማና ቶልቻ ከተማ የተባሉት ወንድማማቾችና የታጋቹን ታዳጊ የቅርብ ቤተሰብ ሲሆኑ ግንቦት 18 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ ናኦል አቤል የተባለውን ታዳጊ እንደ ቤተሰብ በመቅረብና ወደ ቤት እናድርስ በማለት በሞተር ብስክሌት አሳፍረው በመውሰድ የእገታ ተግባሩን ፈጽመዋል። በመቀጠልም ከበሌ ከተማ 01 ቀበሌ ወስደው ኪሎሌ የተባለ ስፍራ ለሚጠብቋቸው 4 ግብረ አበሮቻቸው ማስረክበዋል። በነጋታውም 6ኛው ተከሳሽ ሽመልስ አባቡ ወደ ታዳጊው ቤተሰብ በመደወል 1 ሚሊዮን ብር ልከው ልጃቸውን እንዲረከቡም የልጃቸውን ድምጽ በማሰማት ሲጠይቁ እንደነበር የገለጹት ምክትል ኮማንደር ረጋቱ ሰቦቃ ወንድማማቾቹ ይህንን የእገታ ተግባር በጎን ከፈጸሙ በኋላ እንደ ቤተሰብ ቀርበው ሁኔታውን በቅርበት ሲከታተሉም እንደነበረ ተገልጿል። ይሁን እንጂ ጉዳዩን ሲከታተል የነበረው በአካባቢው የሚንቀሳቀስ የጸጥታ ግብረ ኃይል 4ቱን ተጠርጣሪዎች ካገቱት ልጅ ጋር ያለምንም ጉዳት በቁጥጥር ስር ማዋል ችለዋል። ፖሊስም ታዳጊውን ለወላጆቹ ካስረከበ በኋላ በተከሳሾቹ ላይ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ ለአቃቤ ሕግም ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ለአካል መጠን ያልደረሰ ታዳጊ በመጥለፍና በማገት ወንጀል ክስ መስርቶባቸዋል። ክሱን የተከታተለው የአርሲ ዞን ከፍተኛ ፍርድ ቤትም የካቲት 20 ቀን 2018 ዓ.ም በዋለው ችሎት ተከሳሾቹ የማይገባ ጥቅም ለማግኘት የማታለል በማስፈራራትና ታዳጊ ልጅም ከህግ ውጭ ይዞ ማስቀመጥ ወንጀል ጥፋተኛ መሆኑን በአቃቤ ሕግ ማስረጃ ሙሉ በሙሉ በማረጋገጡ 6ቱንም ተከሳሾች እያንዳንዳቸውን በ12 ዓመት እስራት እንዲቀጡ የወሰነባቸው መሆኑን ምክትል ኮማንደር ረጋቱ ሰቦቃ ጨምረው ለብስራት ራዲዮ ተናግረዋል ስትል ሰማራ አለባቸው ዘግባለች። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። በመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ በበርሜል $100 በላይ ከፍ ብሏል ተባለ። ዩናይትድ ስቴትስና እስራኤል በኢራን ላይ በከፈቱት ጦርነት የተነሳ የነዳጅ ዋጋ በበርሜል $100 በላይ ጨምሯል። በዓለም አቀፍ ኃይል አቅርቦት ላይ ረዘም ላለ ጊዜ የአቅርቦት መቆራረጥ ስጋት እየጨመረ በመምጣቱ በዓለም አቀፍ ገበያ ያልተጣራ ድፍድፍ ነዳጅ እሁድ ዕለት ከ20 በመቶ በላይ ጨምሯል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬን ከወረረች በኋላ የነዳጅ ዘይት በበርሜል $100 በላይ ሲጨምር ይህ ለመጀመሪያም ጊዜ ነው። በ2024 ምርጫ በኑሮ ውድነት ላይ ከፍተኛ ቅስቀሳ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋጋ ጭማሪን ክፉኛ እንደሚፈትናቸውም ይጠበቃል። የኢራን የኒውክሌር ስጋት ሲያበቃ ዋጋው በፍጥነት ይቀንሳል። በአጭር ጊዜ የነዳጅ ዋጋ ጭማሪ ለአሜሪካና ለዓለም ለደህንነትና ለሰላም የሚከፈለው በጣም ትንሽ ዋጋ ነው ሲሉም ትራምፕ በትሩዝ ሶሻል ላይም በለጠፉት ጽሑፍ ተናግረዋል። ሞኞች ብቻ ግን በተለየ መንገድ ያስባሉ ሲሉም አክለዋል። የዩናይትድ ስቴትስ ኢነርጂ ጸሐፊ ክሪስ ራይተም የኢነርጂ ዋጋ መጨመሩን ስጋት
አንስተው ለሲቢኤስ ኒውስ ፎክስ ዘ ኔሽን ፕሮግራም ላይ የተናገሩ ሲሆን በነዳጅ ላይ የሚደረገው ማንኛውም የዋጋ ጭማሪ ጊዜያዊ ነው ብለዋል። አዲሱ የኢራን መንፈሳዊ ጠቅላይ መሪ ማን ናቸው? በሴፕቴምበር 8 1969 በሰሜን ምዕራብ ማሻሪ ከተማ የተወለዱት ሞጅታባ ከአሊ ካሚኒ 6 ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በቴህራን በሚገኘው ሃይማኖታዊ አሊፍ ትምህርት ቤትም ተከታትለዋል። በ17 ዓመታቸው ሞጅታባ በኢራን ኢራቅ ጦርነት ወቅት በውትድርና ውስጥ ለበርካታ አጭር ጊዜያት አገልግለዋል ሲል የኢራን መገናኛ ብዙሃን ዘግቧል። ለ8 ዓመታት የዘለቀው ደም አፍሳሽ ግጭት አገዛዙን ኢራቅን በሚደግፉት አሜሪካና ምዕራባውያን የበለጠ እንዲጠናከርም አድርጎታል። እንደ አውሮፓውያን አቆጣጠር በ1999 ሞጅታባ የሃይማኖት ትምህርታቸውን ለመቀጠል የሺያ ስነ መለኮት አስፈላጊ ማዕከል ወደምትባለው ቅድስት ከተማ ወደ ቁም ሄዱ። እስካሁን ጊዜ ድረስ ሃይማኖታዊ የክብር ልብስ አለመልበሳቸውም የሚታወቅ ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ለእናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ